Congratulations, brother. Oh my goodness, you become a dad? Yeah. Wow, congratulations. Yes, wow. ኧረ ጋይስ ኧረ አጨብጭቡ። እንኳን ደስ አላችሁ በሉት። እንኳን ደስ አላችሁ ደዝዬ፣ የኔ አበባ፣ የኔ ቆንጆ ደዝዬ፣ አሌክስዬ ገና 3 ልጅ 4 ልጅ ወላችሁ እና የምናያችሁ ያርገን። ዘላለም ኑሩልኝ፣ ፍቅሩን ያብዛላችሁ። እንወዳችኋለን። በጣም ነው የምንወዳችሁ። እግዚአብሔር ይጨምርላችሁ ፍቅሩን። ኧረ ጎበዝ አጨብጭቡ። እንዴ እሺ ቻው። በጣም ነው ደስ ያለኝ። ቻው እያልከኝ መስሎኝ ነው። ይቅርታ ወንድሜ፣ በጣም ነው ደስ ያለኝ። ኧረ የሆነ ዘፈን ክፈትልኝ እስቲ በመድኃኒዓለም። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ጋይስ ኮንግራቹሌሽን በሉልኝ ወንድሜን። አሰይ። እኔ አሁን ከሀዘን ወደ ደስታ እየመጣሁ ነው። ደግሞ አሁን እልል በሉ እንጂ እልል በሉ። ሰዎች የምን ሀዘን ነው ደግሞ? የምን ሀዘን ነው? በዚህ ዘመን ሀዘን አለ እንዴ? ኧረ ሀዘን የለም። አይ ዝም ብሎ አንዳንድ ነገር አይጠፋም። እሺ አሁን ደስ ብሎኛል። ግን ደስ እንዳለኝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በጣም ነው ደስ ያለኝ። ጉንጭ በጉንጭ የሆነችው አልኩኝ እኮ ባለፈው እግዚአብሔርን የኔ ኬክ ስሙ ልንገራችሁ። ህዝቡን አየሁትና አንድ ደግሞ ቀልቃላ ሴት አለች ዩቲዩበር እያወራች ነበር። የሆነ ሴት ያርግዛለች ያለች ነበር። ከዛ በኋላ አየሁትና ይሄ ህዝብ አልኩኝ ማርያምን፣ ወይ መንገድ ላይ ስንሄድ ያገኘናል ወይም የሆነ ነገር ላይ አሁን ቶሎ ብለን እናውጣት ብለን ሲዲዬ የሌላጠቂ ሰዎች ማርያምን ጥያቄ አለ። እንትኑ ሰርጉ መቼ ነው? ሰርግ ልጃችን በእጃችን ይዘን እንዲህ አይደለም። ልጃችን በእጃችን ይዘን አድጋ ተያይዘን አገር ቤት ሂደን አገር ቤት ነው የምንጋባው። አሁን ተጋቡ እንጂ ዝም ብላችሁ ለማን ብዬ ማን ላበላ? እዚህ ማን አለኝ? ሆነ እኔ አትብሉ፣ ችግር የለውም። እኛ አንፈልግም ምንም መብላት። ሂዱና እንትን አድርጉ። በእኛ ራሱ እኮ እንዴ ስለዚህ እኔ ከህዝቤ ጋር ልንገርሽ፣ ከህዝቤ ጋር የአባቴ ቤተሰቦች ተሰብስበው እናቴ ወንድሞች አጠገቤ ሆነው ወዳጅ ዘመድ ተሰብስቦ ሀገር ቤት ለጋባ እንፈልገው እንዴ እኮ ታረሽ። እሺ ጥሩ ነው። እሺ ይሁን። ምን አይነት ዘፈን ልትፈትልሽ ነው? ከምር ደስ የሚል ዘፈን ነው አባቱ፣ የደስታ ዘፈን። ምን የሚል ዘፈን ነበር? ችርስ ደስ የሚል ነው ጋይስ። አው ችርስ በለው። ችርስ አሰይ ጋይስ፣ አጨብጭቡ ጋይስ፣ በጣም ነው ሙድ እግዚአብሔር ያክብርልኝ። ያንተ መቼ ነው? God bless you ወንድሜ። Thank you so much guys። Let's go guys። አታ የሴት ልጅ አባት መሆን ግን እንዴት ነው? ማርያም ታውቁታላችሁ? እስኪ ንገሩ። አየኸው አይደለ? ደስ ይላል። እነ ብላኪ ምናምን እየላኩ ነው። አልተቀበልኳቸውም። እንቀበላቸው። ተቀበል፣ ችግር የለውም። እሺ አቀው ስለዚህ የሶስት አያችሁ አቢባ ማለት ነው። አባቴ አልተማረም። አባቴ የድሮ ሰው ነው። በዚህ ዘመን ማህይም መጨረሻ በእኝነን ታወማለ ነው። ይሄንን ታወማለሁ፣ ኑሬበታለሁ። ላይፍ አለቅሽ ፈጣልሻለሁ። ወላሂ ገርም 17 ጥሩ ነው እያልሽ ነው አይደለም ሀቢባ? በጣም ጥሩ ነው። አንድ ሴት ከሆነ አንድ ሴት 17 ወልዳ ምንድነው ሞታለች። አትችልም አንድ ሴትማ። ለካ ሙስሊም ይቻላል። አዋ ቆይ ሙባረክ የምር ስንት ልጅ እንዳለክ ንገረኝ የእውነት። እኔ 1 2 3 ጌም እየተጫወትን በእናታችሁ በባዶ ሜዳ እናውራ። 4 5 የረሳሁትም ስላሉ ምን ይሻላል? አቡ
ኖ አይደለም ሙባረክ ይኸውልህ፣ አሁን ይሄንን ላይቭ አይተው ነገ አምጣው አንተ ብትሞት አባቱ ነን ብለው ይመጣሉ። እንደዚህ እያልክ የልብልባት እውነቱን ተናገር። ስንት ልጅ እንዳለክ በትክክል ኤግዛክትሊ እኔ ነገ ሊወርሱት ይመጣሉ እኮ። እሺ ስሚ፣ አረበገር ላሉ ሴቶች ምናባቸው ታውቃለሽ? ድንገት አርግዛችሁ ባሎቻችሁ አናቅሽም ብለው ከጠፉ ከሞቱባችሁ የሙባረክ ነው ብላችሁ በላይ ስም አስመዝግቡ ብያለዋ። እንዴ ይኸውልህ አሁን ስንት ወራሽ እንደሚመጣ አስብ። ምን አለክ ግን የሚወረስ ቲክታኩን ያወርሳቸዋል እንዴ? 1.8 ሚሊዮን ፎሎ ያወርሳቸዋል። ፎሎወርስ ነው የሚያወርሳቸው። ምን ታወርሳቸዋለህ? እኔም ማወርሳቸው ወላሂ እንግዲህ እስካሁን አላሰብኩበትም ማወርሰው። አይ ግን የምር አታውቀውም ሙባረክ፣ ወላሂ የምሬን ነው። ስንት ልጅ እንዳለ ካታውቅ ተበታትኖብኛል። 17 ነው ምናምን አለኝ። ቀልድ ለምን? የምሬን ነው። 5 አለው እያለ ነው አንዱ እዚህ ጋር የሚያቀክ ዘመድክ። ወላሂ ሻም 3 ነው ያለ 3 እኮ ትክክለኛ ነኝ። አንድ ከድሮ ሚስትክና ከአሁን ሚስትክ 2 አይደል? ላላ ሌላም አለኝ። እኛ ደግሞ ታውቂያለሽ ሀቢባ፣ እኛ ቤት አንድ ብቻ ሴት ነው ያለችው። አንድ ብቻ ማርያም፣ 5 ወንዶች 1 ሴት ነው ያለችው። ታድላ ንግስት ናት ብቻዋን። አዎ እንዲህ ነው ቁላል ነው ያደገችው ማርያም። አንድ ሴት ልጅ ብዙ ወንዶች ላይ በተለይ አቤት ሁሉም ይወዳል። አንድ አበባ ጋይስ ታድላ 5 ወንድሞቿ ቅብጥ ያደርጓታል። አዎ ወላሂ ንግስት ናት። 6ኛው እኮ ትንጥዬ ነው። አንድ አመት ሊሞላው አሁን ግን እዚህ ተቀመጡ ማለት ነው። ምንድናችሁ ሚዘነን ወይስ? አዎ 1 አመት ነው። አንተ የመጀመሪያ ነክ ማለት ነው። ኧረ አጎል ታታለቅ ያለ አንድ በልጅነቷ ነው የጀመረችው። እናቴ መውለድ በቃ በልጅነት ላይ እንዴ ዲዚ እኮ አሁን በእናቴ እድሜ የወለደችው ዲዚን ስታ በጣም ትልቅ ነች። ማርያም እናቴ በ16 አመቷ እያለች ነው መውለድ የጀመረችው። የአንድ አመት ልጅ ካለ እኮ አንተ እኔ ለዛ ነው አንተ የመጀመሪያ የመሰልከኝ። የአንድ አመት ትንሽ ወንድም ካለክ እናትህ ስቲል በጣም ወጣት ናት ማለት ነው። ትሪፕል ጋይስ። አዎ በጣም ለምንድን ነው ጊፍት ማሰጡኝ ግን እናንተ? ጋላሪ ሙሉልኝ። 8 ኪስ ስጡን። ኧረ ምን ጉድ ነው በጋላ 8 ኪስ ወገን። ፍላይን ጀቴን ሙሉልኝ። እኔ ነኝ ሴቷ፣ እኔ ነኝ የበለጠ ሊሰጠኝ የሚገባው፣ ግን ወንዶቹ ናቸው እየበለጡኝ ያሉት። እኔ 3ኛ ነኝ። ዋይ ኧረ እኔንም መሰጠት የለብኝ እንደውም አባት ለሆኑ በቅርቡ። ኧረ ቤቢ ሻወር የቀጠሮ ጌም አዘጋጁ። ብሞት ለቤቢ ሻወር ያዘጋጅልሃል። እንዴ አትንክ ሰማች በብራችን አደገ ልጁ ደግሞ ይወልኝ በኋላ ዋ ሀቢብ ችግር አለው። ኧረ አንተ ጨጉር ይሄ ክፍት እየሆነ ማለት አዘጋጃለሁ። ፍላይን ጀት ጋይስ፣ ዝም ብዬ ቢጌም ብዬ አዘጋጃለሁ እንጂ ቤቢ ሻወር ብዬ እኔ እኮ ትልቅ የቀጠሮ እርዳታ ብዬ አሉ ትራቨል ኤጀንሲ አንድ ካልደገ ሁለቱንም አንተ ካልስተቀኝ አይደግም። የሚቀጥለው ላይ ልጁ የጋራ ነው። ጀት ሲደግመኝ 14 ገባለው ጋላሪ። ስንት ገባ ካንተ? ማይኔ ጨርሰካል። ዋው በረርክ አሌክስ። ማታ ወይስ ዛሬ? ማታ ከተለያየን በኋላ ኧረ እየጨፈርኩኝ ነው የሞላው። ኦኬ እሰይ በረሃል። ደስ ይላል በጣም። አዎ አይ ቲንክ ኤዋን ገባለሁ መሰለኝ አሁን። እስኪ አሁን እናንተ ጋር አፕዴት ሊያደርግ 30 ደቂቃ ይቀርዋል። 28 ደቂቃ አለክ። በ28 ደቂቃ ውስጥ 63,000 ከሰጡክ